የተዋረደው ማን ነው? የተዋረዱት ዶናልድ ትራምፕ እንጂ ኒኮላስ ማዱሮ አይደሉም። ምክንያቱም በአቅም ደረጃ ሲታይ የአይጥና የዝሆን ያህል ይራራቃሉ። ሳይታለም የተፈታ ነው። ሁለተኛ የዲሞክራሲ አባት ነኝ የምትል ሀገር የሰው ሀገር ተሻግራ ወራለች። ሶስተኛ ዓለም አቀፍ ሕግ አስከብራለሁ የምትል ሀገር ዓለም አቀፍ ሕግን ጥሳለች። በዚህ መሰረት ዶናልድ ትራምፕ ተዋርደዋል፣ አሜሪካንም ዝቅ አድርገዋል። ደግሞም እንዲህ አይነት ኦፕሬሽን መስራት የምትችለው አሜሪካ ብቻ ናት ይላሉ። ይሄ በኩራት መናገራቸው ነው፣ ግን ተሳስተዋል። እንዲህ አይነት ኦፕሬሽን በየዘመናቸው በርካታ አምባገነኖች ሰርተው ያውቃሉ። የመጀመሪያው የሮማን ኤምፓየሮች፣ ሁለተኛው የመንጎሊያ ኤምፓየሮች፣ ሶስተኛው ታላቁ እስክንድር፣ አራተኛው ናፖሊዮን ባናፓርት፣ አምስተኛው አዶልፍ ሂትለር እንዲህ አይነት በየሀገሮች እየወረሩ ገዢዎቻቸውን ወይም መሪዎቻቸውን እያዋረዱ ሀገሮቻቸውን የሚያዋረዱ አምባገነኖች ነበሩ። እነዚህ የጠራናቸው አምባገነኖች ናቸው ተብለው ይታወቃሉ። ነገር ግን የዲሞክራሲ አባት ነኝ የምትለው አሜሪካ የሚመራ መሪ እንዲህ አይነት የተዋረደ ተግባር መፈጸም እጅግ የተሳሳተ ነው። በነገራችን ላይ የቬንዙዌላ ጉዳይ ተጀመረ እንጂ አላለቀም። አሜሪካ እንደስካሁኑ በግፍ እንደወረራቸው ሀገሮች ሁሉ ተዋርዳ ልትወጣ ትችላለች። አፍጋኒስታን፣ ቪየትናምን፣ ሶማሌ፣ በዚህ በቅርባችን ሶማሌንም ሳይቀር መጥቀስ ይቻላል። የቬንዙዌላ ጉዳይ ተጀመረ እንጂ አላለቀም። ወደፊት የሚታይ ይሆናል።